ለትውልድ ቁጭ ብዬ መጻፍ ይችል ነበር። ይሄ ሰው መጥቶ ይጽፋል፣ እንደማንኛውም ሰው ይጽፍ ነበር። መጨረሻውን ወደ ክርስትና ተመልሻለሁኝ አለ ሰውየው። አየህ፣ ከመዲና ወደ መካ ተመለሰ። መካ ተመለሰና ከካዲያኖች መካከል በዛው ከነርሱ ጋር ሆነ። እኔ እኮ ሙሐመድ ስጽፍለት የነበርኩት እኔ ነኝ አለ። እኔ ጽፍለት ነበር። ከዚያ ምን አለ መሰለህ፣ ያላለኝንም አውቄ ዝም ብዬ ጽፍለት ነበር ብሎ ዋሸ በርሳቸው ላይ። ወካነ አላህ አሊመን ሐኪማ ብሎ ጻፍ እያለኝ ወካነ አላህ ገፉረን ረሒማ እያልኩ ጽፍለት ነበር። ወላ ያዕሪፉ ኢላ ማ አክቱቡ ለሁ ብሎ ዋሸ በርሳቸው ላይ። እኔ ከጻፍኩለት በስተቀር ምንም አያውቅም ነበር አላቸው። ለዚህ ሰው ምን አይነት መልስ እንደሰጠው አምላካችን አላህ ሱብሓነሁ ወተዓላ ተመልከት። ወፍተራ ዐለ ነቢ ሰለላሁ ዐለይሂ ወሰለም በርሳቸው ላይ ዋሸ፣ ቀጠፈ። ከዛ ወዲያው ይሄን ቃል እየተናገረ ምንም አልቆየም። ወዲያው አላህ ሱብሓነሁ ወተዓላ ቀሰፈው ይሄን ሰው በመካከላቸው። እዛው ይሄን ቃል እየተናገረ ወዲያው ሞተ። ፈአህለከሁ ላህ፣ አይናቸው እያየ እዛው ሞተ። ከዛ እነዚህ ክርስቲያን ሰዎች አነሱና ቀበሩት። ቀብረውት ልክ ከሄዱ በኋላ መሸ። ሌሊቱ ልክ ሲነጋ ማለዳ ላይ ሲሄዱ ምድር ተፍተው አገኙ። እነዚህ ሰዎች ምድር ተፍተው አገኙ። ከዚያ በኋላ እነዚህ ክርስቲያኖች ምን አሉ? ሃዛ ፊዕሉ ሙሐመድ ወአስሓቢሂ ለማ ሀረበ ሚንሁም ነብሹ ዐን ቀብሪሂ ወአኽረጁሁ ወረመውሁ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። በዚህ በክርስቲያን ወንድማችን ላይ እነርሱን ጥሏቸው በመጣ ጊዜ ወደ ሃይማኖቱ በተመለሰ ጊዜ መቃብሩን ቆፍረው አውጥተው ጥለውት ነው ብለው ተናገሩና ከዚያ በተሻለ መልኩ ሌላ ቀብር ቆፈሩ። ሆነ በደንብ አድርገው ፈአዕመቁ ይላል ሐዲስ ላይ በጣም አድርገው ቆፈሩት። ከዚያ በኋላ አሁን ከቀበሩ በኋላ ሄዱ። አሁንም በሁለተኛው ቀን ሲመጡ በማለዳ ምድር ተፍተው አገኙ። አሁንም ልክ እንደለመዱት ተናገሩ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። ወደ ሃይማኖቱ በተመለሰ ጊዜ ይሄን አድርጎባቸው እንትን ብለውት ነው፣ ከቀብሩ ቆፍረው አውጥተውት ነው ብለው ተናገሩ። አሁንም በሶስተኛ ጊዜ ሌላ መቃብር ቆፈሩ። እጅግ በጣም ከሁለቱ በጣም በራቀ መልኩ ወደ ምድር ቆፍረው ቀበሩት። አሁንም ሲመጡ ጊዜ በአራተኛው ቀን ምድር ተፍተው አገኙ። አሁን በአራተኛው ጊዜ ባዩ ጊዜ ይላል ዐሊሙ አነሁ ለይሰ ሚን ፊዕሊ ናስ፣ ይህ ከሰው እንዳልሆነም ተረዱ። በዚህ ጊዜ የአምላክ ቅጣትና የእርሱ በቀል እንደሆነም ተረዳሉ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያላሉትን እኔ ነኝ የምጽፍላቸው ብሎ በመናገሩ ምክንያት አላህ ሱብሓነሁ ወተዓላ እዚሁ ምድር ላይ ዋጋውን ሰጠው። በአይናቸው መካከል ገና ቃሉን እየተናገረ ገደለው። እዚያው ወዳው ቀብረው ምድር ልትቀበል እንኳን አልቻለችም። ወዳው ነው የተፋቸው። ታቻለ አይደል? ይሄ ይመስላል እንዳጠቃላይ እርሳቸው የተናገሩትን ቃል በቃል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ያንን ጽፈዋል። ያንንም የሚያረጋግጥላቸው ራሱ መልአኩ ገብርኤል በየጊዜው እየመጣ ካነ ዩዳሪሱል ቁርአን ይላል አብዱላህ ብን አባስ። ያን ያወረደውን ቁርአን መልአኩ ገብርኤል ራሱ መጥቶ ያነብላቸው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ያሰማቸው ነበር፣ ያዳምጣቸው ነበር። ይሄንን እያልከኝ ያለው እየነገርከኝ ያለው ከቁርአን ያለ ነው? ከጉግል እንደሰጠህ ነው የፈለከው? አይ አይደለም፣ እንዲሁ ነው። ከቁርአን ላይ ነው ከሐዲስ ላይ ምናምን ነው ብዬ ነው ከቁርአን ላይ ነው። የአይን ምስክሮች የነብዩ ሰለላሁ ዐለይሂ ወሰለም የአይን ምስክሮች ይዘግ እኛ የመረጃ ምንጮቻችን ቁርአንና ሐዲስ ናቸው፣ ሁለቱ ናቸው። እሺ አዎ፣ ግን የሁሉም ነገር መነሻው ቀደም እንደጠየቅኩ ነው። ማስረጃው ቀደም እንደጠየቅኩ ነው። ከራሱ እንዳልሆነ እንትን ዋስትናውን ነው። በቃ እሱ ነው መሰረቱ። በህይወትም ቢኖሩ ጻፊዎቹ ቁጭ ብለውም ቢጽፉ ከራሱ እንደማይናገር ዋስትናው እሷ ትሰመረበት። ምን ለማፈልጋል አልገባኝም። አሃ እንደዛው ነው ታዲያ። እንደዛ ነው ከራሱ እንዳልተናገረ ማስረጃ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ወማ የንጢቁ ዐኒል ሀዋ ትክክል ነው። ከራሳቸው አንዳችን አይናገሩ። አምላክ ራሱ የሰጣቸውን ቃል ነው የሚናገሩት። ይሄን አምላክ ራሱ ይመሰክርላቸዋል። ወማ የንጢቁ ዐኒል እንደዛ ብሎ ተናገረ አይደለ? አምላክ ራሱ እና እሷን ራሱ ቁርአን ላይ የተናገረው ራሱ መሐመድ ራሱ ከራሱ እንዳልሆነ ምን ማስረጃ አለ ነው? አምላክ ራሱ ነው የተናገረ። መሐመድ የእርሳቸው ቃል የለም በቁርአን ላይ እርሳቸው መናገር አይችሉም። ማስለን ከመሰረቱ መሐመድ ነው የነገረህ የሚሏቸው ነገር ውሸት ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ አንድ ፊደል ከራሳቸው መናገር አይችሉም። እሱንም የጻፈው ራሱ መሐመድ ነው። መሐመድ እንደጻፈው ማስረጃ ሳይና ትልቁ ላይ ነው። በቃ እንደሱ ይሻላል መሰለኝ ማፋጠጡ። አውጣ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም እንደጻፈው። መጀመሪያ እኔ ነኝ የጠየኩት
እኮ አንተ ራስህ አልክ እኮ ሙሐመድ ነው የጻፈው ቁርአንን አልክ። ማስረጃ ሳየ ሙሐመድ እንደጻፈ ሰለላሁ ዐለይሂ ወሰለም። እሺ የጻፈው ሳይሆን ጽፎ ቢሆንስ? አልሰማ አንድ ያሳየን ጽፏል ብለህናና አሁን ከፍተህ ያሳየን። የአፈ ለምታ ነው። እሺ ስንቶ በቃ እንደሱ ከሆነ አሁን አዳምጪ፣ ሌሎች ደግሞ ይጠይቁ። እሺ አይ ጥያቄ ያላችሁ ክርስቲያኖች ካላችሁ መቀጠል ትችላላችሁ። ያው ሃይ ጥያቄ ያለው ክርስቲያን አለ? እንዴ ቢሆንስ? እንዴ አርጎ ቢሆንስ? ጥያቄ ጨረሳችሁ በቃ? እሺ ጥያቄ ያለው ካለ ይጠይቅ። ሰላም አለይኩም ወራህመቱላህ ወበረካቱህ። እንዴ እሷን አስቀድማ ከይቅርታ ጋር ጨረቃ ጥያቄ አለሽ? አዎ አንዴ እየከፈትኩ ነው። አይሽ እሺ ወአለይኩም ሰላም። ጥያቄ ምንድን ነው? እሺ ሁሱን ይጠይቅ። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ተጠይቄ ነው ሪከርድ ላድርግህና መልስልኝ። እንትን አንድ ልጅ ካፊር ቤት ሂጄ አለ እንትን ፕሮቴስታንት ናቸው እንግድነት ሂጄ የአሳ ስጋ በልቻለሁ ምን ማድረግ ነው ያለብኝ ብሎ እስኪ መልስ። እሺ ሙስሊም ነው፣ ነገር ግን ፕሮቴስታንቶች ቤት ሂዶ የአሳ ስጋ መብላት ነው አይደለ? አዎ እሱ አንደኛ አይቻልም ወይ ማለት ይቻላል። ሁለተኛ ደግሞ ምን ማድረግ ነው ያለብኝ? አንደኛ እርድን አስመልክቶ ነው። እርድ ብሎ ማለት ታርዶ የሚበላ የሆነ ከአላህ ሱብሓነሁ ወተዓላ ስም ውጭ በሌላ ስም የታረደ ከሆነ ይህ ደግሞ አሳው ከሚታረድ ነገር አይደለም። ገብታችኋል? ያወጣዋል ከባህር ይጠብሰዋል፣ ያበላል። ከዚህ የተለየ ነገር አይደለም። አላህ ሱብሓነሁ ወተዓላ በእኔ ስም የታረደ መሆን አለበት ማናቸው የሚታረዱ ስጋዎች ብሎ ነው የተናገረው። ስለዚህ ከዚያ ውጭ ከእርድ ውጭ የሆኑ ነገራቶች ግን ከአላህ ስም ውጭ በሌላ ነገራት ዝም ብሎ የተሰሩ ቢሆኑ ለምሳሌ ፉል ሊሰራ ይችላል አንድ ክርስቲያን። ነገር ግን የራሱን የአምላኩን ስም አንስቶበት ምናምን ስለሰራው አይበላም ማለት አንችልም። እርድን አስመልክቶ ነው። الذبح لا يكون إلا باسم الله سبحانه وتعالى እርድ ከሆነ በአላህ ስም ብቻ መሆን አለበት። አላህ በቁርአን ላይ فصل لربك وانحر ይላል። በእኔ በጌታ በአላህ ስም ብቻ ሰዋ እረድ እያለ ይናገራል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴም መስዋዕት ማድረጌም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው በል ይላል። አላህ ስብሐነሁ ወተዓላ ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ የአላህ ስም ተወስቶበት የታረደ ከሆነ ብሉ። እርድ የሚለውን መስፈርት አድርጓል። የማይታረድ ነገር እስከሆነ ድረስ ይህ ነገር ቢስሚላህ ብሎ ቢበላ እንደ ወንጀል አይቆጠርበትም። አይ የሚታረድ እርድ ከሆነ ግን ከአላህ ስም ውጭ በሌላ ስም በመሲሁ ስም አርደው ቢጋብዙን የዛና ይበላል። እሺ ይሄ ነው። መርሃባ። ሌላኛው ጥያቄ ደግሞ አንድ ካፊር ታሞ አላህ አፊያ ያድርግ ብሎ ዱዓ ማድረግ እንዴት ይታያል? ይህም የተጠየቀ ይቻላል፣ ችግር የለውም። የሌላ እምነት ተከታይ ታመው አምላክ አላህ ስብሐነሁ ወተዓላ አፊያ ያድርግህ ጤናህን ይመልስልህ ብትሏቸው ችግር የለውም። እንዳውም ሄዳችሁ ቤታቸው ብታጽናኗቸውም ችግር የለውም። እንዳውም ማሳከቢያ ብትረዷቸውም ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም አንድ አይሁድ ታሞ ማስረጃ ሐዲስ ላይ ሄደው ጠይቀውታል። አይሁድ ታሞ ጠይቀውታል። ስለዚህ የሌላ እምነት ተከታዮችን ቢታመሙ ከጎናቸው ብትቆሙላቸው በዚህ ነገር ላይ የሚከለክላቸው ነገር የለም። አላህ በቁርአን ላይ ሲናገር ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሀ ዩሒቡል ሙቅሲጢን ይላል። እነዚያን የሌላ እምነት ተከታዮች በሃይማኖታቸው ምክንያት ያልተዋጓቸውን በሃይማኖታቸው ምክንያት ከሀገራቸው ያላሳደዷቸውን ሰላማዊ የሆኑ የሌላ እምነት ተከታዮች በጎ ብትውሉላቸው አልከለክላችሁም ብሏል። አያችሁ፣ በጎ መልካም ከሚባሉ ነገራቶች መካከል አንደኛው ምንድን ነው? ለዚህ ሰውዬ ጤናን መመኘት ነው። አንድ የሌላ እምነት ተከታይ ተሰቃይቶ እንዲሞት ምናምን አንመኝለትም። ይልቁንስ በህይወት እያለ አላህ ሱብሓነሁ ወተዓላ ወደ እስላም እንዲመራው ሂዳያ እንዲሰጠው ዱዓ እናደርግለታለን። ጤናውን በተመለከተ አይደለም ዱዓ ማድረግ፣ ወስዳችሁ ሐኪም ቤት ብታሳክሙት ችግር የለውም፣ ትችላላችሁ። እሺ የመጨረሻ ጥያቄ ሴት ልጅ በጀማዓ ሴቶችን ስታሰግድ ድምጿን ከፍ አድርጋ ማሰገድ ትችላለች ወይ? እሺ አጠገቧ ባዕድ ወንድ ከሌለ አዎ ችግር የለውም። ሴቶች ሴቶችን ማሰገድ ይችላሉ። የዛኔ በአጠገባቸው ባዕድ ወንድ እስከሌለ ድረስ ችግር የለውም። ድምጿን ከፍ አድርጋ የምታሰግዳቸው ሴት ማሰገድ ትችላለች። ድምፅ ከፍ ተደርጎ የሚሰገድባቸውን የሶላት አይነቶች
ጀዛከላሽ መርሐባ ወያኩ መሀል ላይ ነው የምትሆነው እሷ እንደ ኢማሞች ፊት ለፊት ትሆናለች። እንደ ወንዶች ከፊት ከእንትን አትሆንም፣ መካከል ላይ ነው የምትሆነው እሷ። እሺ ፍለጋ ከላይ ሰላም። እሺ ሰላም ሙሱ እንዴት ነህ? አለ አልሐምዱሊላህ። ማን ነው? እግዚአብሔር ይመስገን። እኔ ጥያቄ ስለ ሐዲሳትና ስለ ቁርአን ነው። ያው ሐዲሱን ማን ነው ምን ያህል ነው የተጻፈው? ማን ነው የጻፈው የሚለው ማስረጃ አለ? አዎ በእጃችን አለ። ቃሉን የወሰዱት ከነብዩ መሐመድ ነው ወይስ ከአላህ ነው? እነዛ የወሰዱት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ኦኬ የሆነ ሐዲስ ላይ አለ ከሸይጣን አንድ አያተል ኩርሲን አሁን ቅራ ተብሎ የተሰጠው ሰው አለ ሐዲሱን ከጻፈው መሃል ማለት ነው። ያ እንዴት ነው የሚታየው? አዎ ያው ሰይጣን እንግዲህ ጠሞ ነው እንጂ የእውቀት ባለቤት ነበር ከቀድሞ ከመጀመሪያው። ስግደት አድርግ ተብሎ አላደርግም ብሎ ነው እንጂ አምላክን ከሚገዙት መካከል ነበር። ይሄን ሁላችን የምናውቀው ነገር ነው። ገብታችኋል? ወይንም ይሄ ዲያብሎስ ወይ ማን ነው ኢብሊስ ማለት ነው። ያውቅ ነበር፣ ሁሉን እያወቀ ነው አውቆ የጠመመውና የካደው ያመፀው ከአምላክ ትእዛዝ። አምላክንም ይገዛ ነበር። ከዚያ በኋላ ለአደም ስጁድ አድርጉ በተባለበት ጊዜ እኔ ስጁድ አላደርግም ብሎ በዚያ አምጾ ነው አላህ ሱብሓነሁ ወተዓላ እንዲወጣም ያደረገው። ስለዚህ ነቢያቶች የሚያስተምሩትን አስተምሮ በደንብ ይሰማል። ለማንኛውም ሰው ይሰማል። ገብታችኋል? ሰምቶ የዛኔ ያንን ነገር መጥቶ ሊናገር ይችላል። በዚህ ጊዜ አቡ ሁረይራ ከሰይጣን ይዟል ወይ? ከሰይጣን ያልያዘው ከሰይጣን ሰማው። ነገር ግን ያረጋገጡት ከነቢ ሰለላሁ ዐለይሂ ወሰለም ሄዶ ከነቢ ሰለላሁ ዐለይሂ ወሰለም ነው እንጂ የያዘው የሚባለው ከሰይጣን ይዟል አይደለም። ሰይጣን መጥቶ ሊናገር ይችላል የሆነ ነገር፣ ያንን ነገር ከእርሱ እንደሰማ ነው እንጂ የሚቆጠረው ያንን ሰይጣን የተናገረው ንግግር እውነት ነው ሐዲስ ነው ብሎ እየዘገበልን አይደለም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሄደው በተናገረ ጊዜ አቡ ሁረይራ ሰደቀከ ወሁወ ከዙብ ብለው መለሱለት። እርሱ ውሸታም ቀጣፊ ሆኖ ሳለ ይሄ ሰይጣን፣ ነገር ግን የተናገረው ንግግር ይሄ ስለ አያተል ኩርሲ ትክክል ነው ብለው ተናገሩ። አያተል ኩርሲይን ደግሞ ሰይጣን ነው ወይ ያወረደው? አይደለም። ቀድሞ በቁርአን ላይ የወረደ አንቀጽ ነው ደግሞ እየተናገረ ያለው እሱ አይደል? ልክ ለምሳሌ ክርስቲያን ከሆንክ መጽሐፍ ቅዱስ ላይ ያለን ጥቅስ ዲያብሎስ እያነሳ ይናገር ነበር። ሉቃስ ወንጌል፣ ማርቆስ፣ ማቴዎስ ወንጌል ላይ ብትሄድ ምዕራፍ 4 ከቁጥር 1 ጀምረህ ስታነበው ጊዜ ስለአንተ እንዲህ ተብሎ ተጽፏል እያለ የተናገረበትን ጥቅስ ታውቃለህ አይደል? ላውጣለህ። ዲያብሎስ ጥቅስን ያውቃል፣ ያንን ይናገራል። ለኢየሱስ ክርስቶስ ነው ለዛም የነገረው። ክርስቶስም አይ ተሳስተሃል አላለው። ገብቶሃል አይደል? አንዴ ምን እንዳለ ተመልከት። ጥቅስ እያነሳ ከመዝሙረ ዳዊት እያነሳ ዲያብሎስ ጥቅሶችን ይናገር ነበር። ቆይ ላውጣለህ መጽሐፍ ቅዱስ ላይ አንዴ ምን ይላል መሰለህ? ያውና ሉቃስ ወንጌል፣ ማቴዎስ ችግር የለም ማቴዎስም ቢሆን ምዕራፍ 4 ሉቃስን እናውጣ። ሉቃስም አለ ማቴዎስም ላይ አለ። ምዕራፍ 4 ጀምረን እናንብበው። ተመልከቱ እዚህ ጋር ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። በነገራችን ላይ ኢየሱስ ክርስቶስን ዲያብሎስ ፈትኖታል። 40 ቀን ተፈተነ። አሁን ዲያብሎስ ጥቅስን አንስቶ እንደሚናገር ልነግርህ ፈልጌ ወረታች ወረድ ብሎ ምን ይላል? በዚያም ቀኖች ምንም አልበላም ነበረ። ከተጨረሰም በኋላ ተራበ። ኢየሱስ ክርስቶስ ተራበ። ዲያብሎስም የእግዚአብሔር ልጅ እንደሆንክ ይህን ድንጋይ እንጀራ አሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም ሰጠዋለሁ፣ ለአንተ ሰጠሃለሁኝ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ በአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ እንዲሁ ተጽፏል አለው። ወደ ኢየሩሳሌምም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ አሁን ይኸው ጥቅስ ሊናገር ነው ዲያብሎስ። ከምን? ከመጽሐፍ ቅዱስ። ከየት? ከመዝሙረ ዳዊት ላይ። ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱ ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ከዚህ ተራራ ከዚህ ወደ ታች ራስህን ወርውር አለው ይላል። ይሄ መጽሐፍ ቅዱስ ጥቅስ ነው አይደል? ዲያብሎስ እየተናገረ ያለው ፍለጋ
ፍለጋም የተነሳ አዎ ሁሱ አሁን በጣም ይቅርታ ስልኬ 1% ነው ሊዘጋ ነው። ከቻልኩ ቻርጅ አድርጌ አሁን መብራት የለም። ማታ በጣም ብዙ ጥያቄ አለኝ እጠይቅሃለሁ። አብሽር ሃይ አሁን የተጻፈውንም አይቻለሁ ሰምቻለሁ። ትክክል ነው። ለዚህም ሪዝን አመጣለሁ። ግን ደግሞ በቃ ማታ አመጣለሁ ከቻልክ አስገባኝ። አብሽር ደስ ባለክ ጊዜ ነው። እኔ ልቀጥል እሱ አሽቀጥ እሺ ቁርአን ይዛላ አይል አራፍ ምዕራፍ 757 ላይ ምን ሱራ አለ አራፍ ነው የሚለው ምዕራፍ 757 እሺ ጥያቄሽ ምንድነው? በሱ ላይ 157 ላይ ያለውን ጥቅስ አንብብና አስረዳኝ አብራራ። ወለቀድ 157 እሺ እንደላታል ሱረቱል አዕራፍ 157 እሺ ለእነዚያ ያንን እነሱ ዘንድ በተውራትና በእንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ ጽፍለታለሁ። በበጎ ስራ ያዛቸዋል፣ ከክፉም ነገር ይከለክላቸዋል፣ መልካም ነገሮችንም ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ እርም ያደርግባቸዋል። ከእነርሱም ላይ ሸክማቸውን እነዚያንም በእነርሱ ላይ የነበሩትን እንዝላዎች ከባድ ህግጋቶች ያነሳላቸዋል። እነዚያም በእርሱ ያመኑ ያከበሩትም የረዱትም ያንን በእርሱ ከእርሱ ጋር የተወረደውን ብርሃን የተከተሉ እነዚያ እነሱ የሚድኑ ናቸው እያለ ይናገራል። እሺ በዚህ ላይ ጥያቄሽ ያልገባሽ ነገር አለ? አዎ እንትን ነው ማን ነው? ነብዩ መሐመድ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ተውራት እና እንጂል ላይ ተጽፎ ይገኛሉ እያለ ነው። በእነርሱ መጽሐፍ ላይ ስለ እርሳቸው ተጽፎ እንደሚገኝ ይናገራል። እና ማን ናቸው ሰዎቹ? የትኞቹ ሰዎች? ተውራት ለሙሳ የተሰጠ ነው። እንጂል እና ተውራት ያላቸው ሰዎች ተውራት ሙሳና ዒሳ እኛ ጋር ያለው ነው ወይስ ሌላ ነው? እነዚህ ሰዎች ገብተውባቸዋል። ነገር ግን በእነርሱ ላይ አንዳንድ ሐቆች ይገኛሉ፣ በእነርሱ ላይ ደግሞ ስህተቶችም ይገኛሉ። ለምሳሌ ስለ ነብዩ ሰለላሁ ዐለይሂ ወሰለም እየተነገረ በእርሱ ውስጥ ይገኛል ወይ በመሲሁ አንደበት የተገለጸ ወይም በሙሴ አንደበት የተገለጸ ከተባለ እነዚያን ወደ እነዚያ መሄድ ይቻላል። አዎ እንትን ነው። ኦኬ እዚህ ጋር ግን ይገኛሉ ስለ የተበረዙት ውስጥ ይገኛል እያለ ነው። ስለ እርሳቸው የተነገረ አለ ተበርዟል ብሎ አላህ ሱብሓነሁ ወተዓላ ሲናገር መበረዝ ማለት በእርሱ ላይ እውነትና ሐሰት መቀላቀል ማለት ነው። ያ ማለት በውስጡ ላይ እውነትም አለ ሐሰትም አለ። አላህ ይህም በቁርአን ላይ ይናገራል። ያ አህለል ኪታብ ሊመ ተልቢሱነ አልሐቀ ቢልባጢል እውነቱን ከሐሰቱ ጋር ቀላቅላችኋል ብሎ ይናገራቸዋል። መበረዝ ማለት እርሱ ነው። ቃል በቃል እውነቱ ከሐሰት እንደተቀላቀለ ይናገራል። በዚያ ላይ እውነቶችም አሉ ሐሰቶችም አሉ። ኦኬ እንትን እሰማለሁ አይደለም? እሺ እንትን ምን ነበር አይደል የፈለኩት? ኦኬ ታዲያ ግማሽ ነው ሙሉ ነው የሚል ማስረጃ አለው እሱ? ግማሽ ሙሉ ማለት ለምሳሌ ሙሉ ለሙሉ ተበረዟል ነው ወይስ አይ ግማሽ ብቻ ነው የተበረዘው ማለት ይቻላል? እዚህ ውስጥ አሁን ተበረዘ ከተባለ አጠቃላይ ነው የሚሆነው? አጠቃላይ ከሆነማ ጠፍቷል ነው የሚባለው እንጂ ተበረዘ አይባልም። መበረዝ ማለት መቀላቀል ማለት ነው። መበረዝ ማለት መቀላቀል ማለት ነው። አላህ በቁርአን ላይ ምሳሌ ማስረጃ የሰጣች ነው። እውነቱን ከሐሰቱ ለምን ትቀላቅላላችሁ አለ። ያ ማለት እውነትም አለ ሐሰትም አለ ተቀላቅለዋል ማለት ነው። ኦኬ ግን ኦሪትና እንጂል እንዳለ አምናችኋል ማለት ነው። ስለዚህ የአምላክ ቃል አለ ብላችሁ ትቀበላላችሁ ማለት ነው። ባይብልን አሁን ምን አልሽ? ኦሪትና እንጂል እንዳለ አምናችኋል። ኦሪትና እንጂል እንዳለ ያላልኩትን አትበይ። ባይብል እንደሆነ ያላልኩትን አትበይ። በእነርሱ ላይ እነዚህ መጽሐፍቶች ላይ እውነትም አለ ሐሰትም አለ ነው እያልኩኝ ያለ። አይ ለሊ የፈለኩት ለምንድነው ታውቃለህ? እዚህ ጋር ኮት አድርጎ ስለተናገረ የቱን ነው ስልክ የሙሴና እንትና ስላልከኝ የኛ ነው አዎ ብላል እና ስለዚህ እዚህ ውስጥ ታምናላችሁ እናንተ ማለት ነው። በውስጡ ላይ እውነት አለ ብለህ እኮ እናምናለን እኮ። አንዴ ላስረዳሽ። ለምሳሌ ሙሴ የሚባል ነብይ እንዳለ ይናገራል አይደል መጽሐፍ ቅዱስ? አዎ ቁርአን ላይ ደግሞ እንጂል ለሙሳ እንደሰጠ አላህ ይናገራል። ተውራት ላይ እንጂል ለኢሳ እንደሰጠ ምንድን አልሽ አሁን? ቁርአን ላይም አላህ ደግሞ ኦሪትን ተውራትን ለኢሳ እንደሰጠ ለሙሳ እንደሰጠ ይናገራል። የቱ ጋር ነው የሚናገረው? ና ያጭ ትልቁ ላይ ነሽ
ተረጋጋ እንጂ ለምን እንደዚህ ብትሆን ነው? ልፈልግልህ። ተረጋጋ። ምንም አልሆነም፣ ችግር የለም። አውጪ ነው ያልኩሽ። ኖ አይ አሁን እኮ አንተ ማምናል፣ እኔ ደግሞ አወጣልሃለሁ። ናይ አውጪ አለው እኮ ተረጋጋ። ልፈልግ እኮ ምን ተረጋጋ የሚለውን ቃል ደጋገምሽ። አውጪ እኮ ነው የተባልሽው፣ ሌላ እኮ አይደለም። አይ እኔ አልደጋገምኩም። አንተ ነህ እያመንከደ ከዛንተ ስለማለት ከፈችው እና ኦሪትን እንደሰጠ አይደለ? ለሙሳ እንደተሰጠ ነው አይደለ? ማመጣልክ ለሙሴ እንደሰጠ ኦሪትን እስኪ ያሳይ። እሺ ነው። እሺ ጠብቀኝ። ችግር የለም ጠብቅሻለሁ። ነው አለ አለው ህሶኔ ነክ ሰላም አልሐምዱሊላህ። ኖህን ታውቀዋለህ አይደል? መጽሐፍ ቅዱስ ላይ ነው። አቋድ ኖህ ምን ያስተምር ነበር? ኖህ በመጽሐፍ ቅዱስ አስተምሮቱ ምን ነበር? ጠለቅ ያለ እውቀት የለኝም፣ ግን ያው በአንድ አምላክ እንደሚያምን ነው የማውቀው። ያሳየን አንዱን አምላክ አምልኮ ብሎ የሰበከበት ካለ እስኪ ያሳየን። አንዱን አምላክ አምልኮ ብሎ የሰበከበት ካለ እስኪ ያሳየን ነው። አይ እንደዛ ስልክ በአንድ አምላክ ያምናል ስልክ ይሄ ታሪኩ እንደሚያወራው ከሆነ እግዚአብሔር እንዳዘዘው ይሄ እንትኑን መርከቡ እንዲሰራ እንዳዘዘው ምናምን ሲናገር ያው በእግዚአብሔር የታመነ ሰው እንደነበረ ነው እሱን አስተምሮ ነው ቦታው የሚገልጸው። የእሱን ስብከት አስተምሮ ነበር የፈለግኩት። ከሌላ የለም ችግር የለውም። ነገር ግን መጽሐፍ ቅዱስ እንደሚናገረው ኖህ አስካሪ መጠጥ የሚጠጣ ሰካራም እንደሆነ ነው የሚናገረው። በጣም በሚያሳዝን ሁኔታ ኑህ ዓለይሂ ሰላም እኛ ጋር ኡሉል ዐዝም የሚባሉ የቁርጠኝነት ባለቤት የተባሉ ታላላቅ 5 ነቢያት አሉ፣ ማንም የማይደርስባቸው ደረጃቸው። ከእንደዚያ መካከል አንደኛው ኖህ ነው። በኢስላም በጣም ከፍ ያለ ደረጃ ካለው ነቢያቶች ነው። መጽሐፍ ቅዱስ ላይ ግን ጠጃም ነበር። አስካሪ መጠጥ ጠጥቶ ሰክሯል ይለናል መጽሐፍ ቅዱስ። ምን ትላለህ? ያው ጠለቅ ያለ እውቀት የለኝም፣ ግን ያው እኔ ስለ ኖህ ታሪክ የማውቀው ችግር የለውም። ያው አንተ እንዳልከው ያው በአመፃ ችግር የለም። እሺ አንዴ ከራሴ እንዳይመስላችሁ ላሳያችሁ ነቢያቶችን እንዴት ብሎ እንደሚገልጻቸው መጽሐፍ ቅዱስ ሰካራም እንደሆነ ይገልጻል። ቆይ ላሳያችሁ። ለዚህ ነው አምላካችን አላህ የግዴታ ሌላ መጽሐፍ ማውረድ ግድ የሆነበት ቁርአንን። የእነዚህ ነቢያቶች ግን ክብር እንዳለ አግድፎታልና ይህ መጽሐፍ ይሄ እንደው ቁርአን ባይወርድና ክብራቸውን ባይጠብቅላቸው ባይገልጽላቸው ኑሮ የእነዚህ ነቢያቶች ይሄ መጽሐፍ ያነበበ ሰው ምን አይነት ሰካራምና በቃ ሌላ ነገር አድርጎ ነበር ወላሂ ነቢያቶች የሚያስባቸው። አሁን ተመልከቱ እዚህ ጋር ምን ይላል? ኖህም ገበሬ መሆን ጀመረ ይላል፣ ወይንም ተከለ፣ ከወይን ጠጁም ጠጣና ምን ሆነ ይላል? ኖህ እዚህ ጋር ሰከረ አይደለ? እየጠጣ የሚሰክር እንደነበር አስቡት። አስባችሁታል? ከባር ቤት ወደ ባር ቤት እየሄደ እየተወላገደ እየሰከረ እየጠጣ እንደሚወድቅ ሰው ወድቆ ነበር ጭራሽ ሰክሮ። እዚህ ጋር ተመልከቱ። እርቃኑንም ሁሉ ሆኖ ነበር ይለናል። በድንኳንም ውስጥ ራቁቱን ሆነ ይላል። ጠጥቶ በጣም ጥንዝ ብሏል፣ ሰክሮ ምናምን እንደዚህ ተኝቷል ራቁቱን። ይሄን የምታገኙት የት ነው ከተባለ በጣም ባህላቸው ርክስ ያሉ የሰፈር ዱርዬዎች ላይ ነው የምታገኙት አይደለ? ጠጥቶ እየተወላገደ የሚሰክርና እርቃኑን ሆኖ የሚቀመጥ ሰው። ነቢያቶችን በዚህ ደረጃ ነው መጽሐፍ ቅዱስ የገለጻቸው። ስለዚህ ይህ መጽሐፍ የነቢያት ጠላት እንጂ የነቢያትን መንገድ የሚሰብክ መጽሐፍ አይደለም። ገዛቸው አለ አይደለ? አላህ ይመስገን። እንደው ጥያቄ አለ በእስልምና ላይ? የኔ ጥያቄ እንኳን ትንሽ ለየት ያለ ነው። ምንድነው እኔ አሁን በራሴ የራሴን አስተሳሰብ ባለፈው የሆነ ሰዓት ስለ ድነት ጠይቄ ነበርና ጥሩ መልስ ነግሬህ ነበር እና ከዛ በኋላ ይሄ በራሴ ዝም ብዬ እስቲ ሃይማኖቶችን ቼክ ማጣራት ምናምን ጀመርኩኝና አብዛኞቹ ሃይማኖቶች ጥሩ ነገሮችን የሚሰብኩት እና ከዛውን ፎከስን ያደረኩት ምን ላይ ነው? ክርስትናና እስልምና ላይ ያደረኩትኝ። ክርስትና በኢየሱስ ክርስቶስ ካመናችሁ ትድናላችሁ ይላል። እስልምና ደግሞ በኢየሱስ ክርስቶስ ካመናችሁ ኢየሱስ ክርስቶስ አምላክ ነው ካላችሁ ከእስልምና ትወጣላችሁ፣ ምክንያቱም እሱ አምላክ ስላልሆነ ይላል። እና በሁለቱም ሳይዶች በጣም ትላልቅ ይሄ ምሁራን አሉበት። በጣም ብዙ መጽሐፍቶችም አሏቸው ሁለቱም ሃይማኖቶች ማለት ነው። እና በእነዚህ ሁለቱ ነገሮች እያጠና ያለ ሰው ለምሳሌ ምሳሌ እንውሰድና እነዚህ ነገሮችን ለማጥራት ወይም እውነታውን ለማወቅ እያጠና ያለ ሰው በእነዚህ ነገር ግራ ቢጋባ እና ዝም ብሎ እንደ መጠለያ አንዱን ሃይማኖት ይዞ ብቻ ዝም ብሎ እንደ መጠለያ ይዘው ግን ልቡ ግራ መጋባት ላይ ያለ ሰው
አሁን ብዙ ሰው እንደዚህ ሰው ሊኖር ስለሚችል ልቡ ግራ መጋባት ላይ ያለ ሰው በዛ ግራ መጋባት ውስጥ ሆኖ እግዚአብሔር ማወቅ እየፈለገ መሻት እየፈለገ ትክክለኛው እምነት የትኛው ነው የሚለውን ነገር ለማወቅ እየጣረ በዛ ግራ መጋባት ውስጥ ባሉት ብዙ መጽሐፎች ባሉት አሁን በዘመናችን ብዙ ሃይማኖቶች አሉና እነዛን ሁሉ ሃይማኖቶች አጣርቶ የትኛው ነው እውነት የትኛው ነው ውሸት ብሎ አጣርቶ ለመጨረስ ያለው የእድሜ ዘመን ራሱ አይበቃውም። እና በዚህ ሁኔታ ውስጥ ያለ እስልምና እና ክርስትና አሁን ፎከስ ማድረግባቸው እነዛ ላይ ነው። በጣም ትላልቅም ስለሆኑ ትላልቅ የሆኑበት ምክንያት አለ ብዬ ስለማስብ ማለት ነው። እና በእነዚህ ሁለቱ ግራ መጋባት ውስጥ ያለ ሰው ግራ ተጋብቶ ዝም ብሎ አንዱ ሃይማኖት ውስጥ ገብቶ ወይ እስላም ውስጥ ሊሆን ይችላል ወይ ክርስትና ውስጥ ዝም ብሎ ብቻ ይሄ መዋቅር ይዞ ተቀምጦ ግን ልቡ ግራ መጋባት ላይ ያለ ሰው ፍርዱ ምን ይሆናል በእስልምና? አምላክ አላህ ሱብሓነሁ ወተዓላ እውነት ፈላጊዎችን በጣም ይወዳል። ገብታችኋል? እውነት ፈላጊዎችን ይወዳል። ሰልማን አልፋሪሲ የሚባል ሰው ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት የነበረ ታሪክ ነው የምነግራቸው። ይህ ሰልማን አልፋሪሲ የተባለ ሰው የፋርስ ሰው ነው። ፋርስ ማለት የአሁኗ ኢራን ነች። በዚያ አካባቢ የነበሩ ሰዎች እሳት አምላኪዎች ነበሩ። ገብታችኋል? የእሳት አምላኪ ቤተሰብ ልጅ ነበር። ይሄ ወጣት ልጅ በጣም ኃይለኛ አገልጋይም ነበር በዚያ ውስጥ። ይሄን ነገር እስካይ ጊዜ እኔ ካልተቆጣጠርኳት ይህች እሳት የምትጠፋ ነገር ነች። ተቆጣጣሪ ነው ታውቃችሁ። የእሳት አምላኪዎች እሳቱ በፍጹም መጥፋት የለበትም ለዘላለም። ተማሪዎች እየተተካኩ ከጊዜ ወደ ጊዜ ያንን እሳት ያነዳሉ። አንድ ጊዜ መጥፋት የለበትም። በቃ እኔ ካልጠበቅኩት የሚጠፋ ነገር ከሆነ ለምንድን ነው ይሄ ነገር አምላክ ነው ብዬ ማምነው አለና እውነትን ፍለጋ ወጣ። ይሄ ልጅ እውነትን ፍለጋ ወጣ። ከነቢ ሰለላሁ ዐለይሂ ወሰለም ዘመን ቀደም ብሎ ነው፣ እርሳቸው ነቢ ሳይደረጉ በፊት። ይሄ ልጅ በዚህ ሁኔታ ሳለ ወጣ እውነትን ፍለጋ። የመሲሁ ተከታዮች በዘመኑ ነበሩ፣ የዒሳ ዐለይሂ ሰላም ትክክለኛውን መንገድ የሚከተሉ። ከዚያ በኋላ አገኘ ያንን አንዱን የዒሳን ተከታይ ባገኘ ጊዜ ይህ ሰው ምንድን ነው የምታመልከው ብሎ ጠየቀ። አንዱን አምላክ እንደሚያመልክ በብቸኝነት ነገረው። መሲሁ የእርሱ መልእክተኛ እንደሆነ ነገረው። ይሄን እውነትን በተረዳ ጊዜ ከእርሱ ጋር የተወሰነ ጊዜ ቆየ። ይሄ ሰው አረጀ። ልክ ሲያረጅ ጊዜ ከዚህ በኋላ አንተ ልትሞት ነው አለው። እኔ ደግሞ ለማን ጥለኸኝ ነው የምትሄደው? ከአንተ በኋላ በማን ትናዘዘኛለህ? ወደ ማን ልሂድ አለው። ልጄ ሆይ በዚህ መንገድ አሁን ባለሁበት መንገድ ላይ ጥቂት ሰዎች ናቸው ምድር ላይ ያሉት፣ ጠፍተዋል አለው። አያችሁ፣ ጠፍተዋል፣ ምድር ላይ የሉም አለ። እንዳለ ሁሉም መሲሁን ወደ ማምለክ ሄዷል፣ የመሲሁ ተከታይ ነን የሚሉ ሰዎች። ነገር ግን ጥቂቶች ነን፣ ውስኖች ነን በዚህ መንገድ ላይ ያለ ነው። እዚህ ሀገር ሂድ ብሎ ይጠቁመዋል። እንዲህ የሚባል ሰው አለ፣ ወደዚያ ጋር ሂድና ከእርሱ ጋር አንዱን አምላክ በብቸኝነት ተገዛ ነው። አሁንም በዚህ ሁኔታ ላይ ያለ ይሄ ልጅ ያኛውም እንዲሁ ያረጃል። ወደ ሌላ ያኛው ደግሞ ልክ ሊሞት ሲል ወደ ማን ሊሄድ ብሎ ሲጠይቀው ጊዜ ወደ ሌላ ይልከዋል። የመጨረሻው እንዳጠቃላይ ምን አለው? አሁን ምድር ላይ በዚህ መንገድ ባለንበት ያሉ ሰዎችን አላውቅም፣ ነገር ግን የመጨረሻው ዘመን ነቢይ የሚነሳበት ጊዜ ቀርቧል አለው። ወቀድ አዘለ ዘማኑሁ፣ የዚያ የመጨረሻው ዘመን ነቢይ ጊዜው አሁን ያጠሏል አለው። ሂድና ወደ መዲና ይጠቁመዋል። የመዲናን ባህሪ ከገለጸለት በኋላ ማለት ነው። ወደ መዲና ሂድና እዚያ ቦታ ላይ ይነሳል፣ ስደት የሚያደርጋል ተብሎ ተጽፏል። ወደዛች ቦታ ሂድና ጠብቅ ይለዋል። ሰልማኑል ፋሪሲ ቀጥታ ወደ መዲና ፍለጋ ይሄዳል። ጉዞ በእግሩ ነው። ያን ሁሉ ሀገር እየተረባበደ እየሄደ ያለ ጀማ እየሄደ ያለ ሰልማኑል ፋሪሲ መንገድ ላይ የሆኑ ዘላኖች አገኙትና ማረኩት። ከዚያ በኋላ ባሪያችን ነው ብለው ሸጡት። ማን ይገዛቸዋል? አይሁድ። አይሁዲዎች የመዲና አይሁዲዎች ናቸው። መዲና ላይ አይሁዲዎች የመስፈራቸው ሚስጥር በዚያን ጊዜ ምን ነበር? ተወልደው አድገው ነው ወይ? አይደለም። ነገር ግን የመጨረሻው ዘመን ነቢይ ስደት የሚያደርግባት ሀገር መዲና እንደሆነች ያውቃሉ። እዛ መጥተው ሰፍረው ነበር፣ ይጠብቁ ነበረ። ገብታችኋል? የመዲና አረቦች ይጠይቋቸው ነበር፣ ሀገራችን ለምንድን ነው የመጣችሁት? የእናንተ ሀገር ለምለም አይደለችም፣ ማነው ደረቅ ነች ይህች ሀገራችን። የእናንተ ደግሞ ያችኛዋ ሻም ወይም እነዚህ እንዳለ ኦርዶን ምናምን እንዳለ የዛኔ በርካታዎቹ ሮማውያኖች ተቆጣጥሯቸው ስለነበር፣ ሮማውያኖች ደግሞ የክርስቲያን አገዛዝ ነበራቸው። ወይም አይሁዲዎችም ልክ እንዲሁ አብረው ይኖራሉ። ነገር ግን ዋና ግዛት በዚያን ጊዜ ክርስቲያኖች ተቆጣጥረውት ነበረ። በቃ እሱ እየተናገርኩኝ አለ፣ እንተ ባሪያ አርፈህ ስራ የሚል መልስ መለሱልኝ አለ። ከዛን ጊዜ በኋላ
ይሄን የመጨረሻው ዘመን ነቢይ የመጣበት በቃ እሱን ለማየትና ለማረጋገጥ በጣም ውስጤ ጉጉት አደረበታል። ምልክት ተነግሮት ነው የመጣው ሰልማን። የመጨረሻ የተናዘዘው አካል ምን ብሎታል? ነገር ግን የመጨረሻው ዘመን ነቢይ ምልክቶች አሉት። እርሱም ምንድነው? አለቅነት በጫንቃው ላይ ይደረግለታል ብሎ ነግሮታል። ያ ማለት በጫንቃው ላይ በዚህ የነቢያት ሁሉ መደምደሚያ የሚል ማህተም ታገኝበታለህ ብሎ ተነግሮታል። ነቢዩ ሰለላሁ ዐለይሂ ወሰለም ከምልክታቸው አንደኛው ምንድነው? የነቢይነት ማዕረግ በጫንቃቸው ላይ ኻተሙን ነቢይን የነቢያት ሁሉ መደምደሚያ የሚል ማህተም በተፈጥሮ አላህ አድርጎባቸዋል። እዚህ ጋር እሱን የሮማውያኑ ታላቁ ንጉስ ሂረቅል የተባለው ቡኻሪና ሙስሊም ላይ አለ። ነቢዩ ተነስቷል የመጨረሻው ዘመን ነቢይ ተብሎ በተነገረው ጊዜ ሂዳችሁ በጫንቃው ላይ የነቢያት መደምደሚያ የሚለውን ማህተም ተመልከቱልኝ ከዚያ አረጋግጣለሁ ብሎ ይህን ደብዳቤ ለወታደሮቹ ልኮ አረጋግጠውለታል። ሰልማኑል ፋሪሲ አንደኛው የተነገረው ምልክት ይሄ ነበር። ከዚያ በፊት ምን ተብሏል? የመጨረሻው ዘመን ነቢይ ከምልክቶቹ መካከል ምጽዋትን አይቀበልም፣ ሰደቃ ማለት ነው። ሀዲያ ወይንም ስጦታ ከሆነ ግን ይቀበላል፣ ይበላል ተብሎ ተነግሮታል። እነዚህ ሶስቶችን ምልክት ይዞ ሰልማን ቀጥታ ፍለጋ ወጣ። ከሰራው ከቴምር ይዞ የተወሰነች ወጣ ይዞ ማለት ነው። ሰልማን አልፋሪሲ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለት። ከዚያ ሰዎች ተሰባስበው አገኘ። ምንድነው ሲላቸው የመጨረሻው ዘመን ነቢይ እያስተማረ ነው አሉት። መዲና ላይ ወደ እርሳቸው ቀረብ አለና ይቺ ሰደቃ ነች ወይንም ምጽዋት ነች ብሎ ሰጣቸው። ሊፈትን ነው እርሱ በዚህ። ከዚያ በኋላ ሰጠኋቸውና ራቅ ብዬ መመልከት ጀመርኩኝ አለ። ይበላል ወይስ አይበላም? ምጽዋት እንደማይበላ ተነግሮኛል አለ። ከዚያ ከሰጣሁት በኋላ ያንን ይህ ምጽዋት ነውና ለእናንተ ነው ለእኔ አልተፈቀደም ብሎ ሲገፋ ተመለከትኩኝ አለ። ይታቸዋል። ውሸት የምትሉ ሰዎች አሳያቸዋለሁ። እያንዳንዱ የዚህ ሰውዬ የመስለሙን ታሪክ አውጥቼ አሳያቸዋለሁ። ከዚያ በኋላ ሲገፋ ተመለከትኩኝ። እኔ ይህን አልበላም ምጽዋት ነው እና ለእናንተ ተፈቅዷል ብሎ አሏቸውና ሰጧቸው፣ በሉ እነርሱ። አንደኛውን ምልክት አገኘ። በሌላ ጊዜ ተመለስኩኝና አለ ይሄ ደግሞ ሀዲያ ነው። ሀዲያ ደግሞ ይበላሉ። ሀዲያ ስጦታ ማለት ነው። በዚህ ጊዜ ይሄንን ይበላል ስለተባልኩኝ ስለተነገርኩኝ ይሄን ለማረጋገጥ በሌላ ጊዜ ከሰራኋት ቴምር ይዤ ሄድኩኝ አለ። እያስተማሩ አሁንም በድጋሚ ያገኘኋቸው ሄድኩኝና ጠጋ ብዬ ይቺ ደግሞ ለእርሶ ሀዲያ ነች ስጦታ ነች ብዬ ሰጠኋቸውና ራቅ ብዬ መመልከት ጀመርኩኝ አለ። ከዚህ ደግሞ የተወሰነ አንስተው በሉ፣ ሌላውንም ለጓደኞቻቸው ሲያካፍሉ ተመለከትኩኝ አለ። ሁለቱን ምልክት አገኘ። አሁን ምን ቀረው? በጫንቃቸው ላይ የነቢያት መደምደሚያ የሚለውን ማህተም ማየት ፈለገ። ይሄን ማየት ፈለገ። ልብሳቸው ደግሞ ተሸፍኗል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ተገላልጠው የሚሄዱ አልነበሩ። እያስተማሩ እያለ ከዕለታት አንድ ቀን በህዝብ መካከል ከኋላቸው ከላይ ቆሞ እንዲህ ወደ ግራ ወደ ቀኝ ይላል። ማየት ፈልጓል እርሱ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከተሰጣቸው ድንቅ ተአምር አንደኛው ምንድን ነው? ከፊታቸው የሚያዩትን ሁሉ ከፊታቸው ልክ እንደሚያዩት ከኋላ የሚከሰተውን የሚሰራውን የሚነገረውን ሁሉ ያዩ ነበር። ወሃዚህ ሙዕጂዛ ሙዕጂዛቲሂ ሰለላሁ ዐለይሂ ወሰለም ከተአምራቶቻቸው መካከል አንደኛው የፊታቸው እኛ ከፊት ለፊታችን እዚህ መኪና ያለው ለምሳሌ ከኋላ የሚሆነውን ግን ካልዞርኩኝ ማየት አይችልም። እርሳቸው መዞሩ አይጠበቅባቸውም። ከኋላ የሚሆነውን ከፊታቸው ያያሉ። ገብታቸዋል አይደለ? ሰልማን አልፋሪሲ በዚህ ጊዜ እያስተማሩ እያለ ወደ ትውልዳቸው ዞረው እርሱ ከኋላ እየታገለ ነው ለማየት። ወዲያው ዘወር አሉና ምን ለማየት እንደፈለግክ ሁሉ አውቄያለሁም አሉት። እንዴት የሰው ልብ ሊያውቅ ቻሉ? ነብዩ ሰለላሁ ዐለይሂ ወሰለም አምላክ ናቸው ብለን ጓንበን እዚህ ቦታ ላይ አንልም። አያቸው አይደለ? በልብ ያለውን የሚያውቀው አምላክ ነውና እርሳቸው እንዴት ሊያውቁ ቻሉ? አምላክ ስለሆኑ ነው። እንዲህ አይነት ድራማ መስራት እንችል ነበር በእርሳቸው ላይ አምላክ እናደርጋቸው ብንኖሮ ማለት ነው። ነገር ግን አምላክ በሰው ልብ ውስጥ ያለውን ነገር ነብይ ስለሆኑ ሊገልጥላቸው ይችላል፣ ሊያሳውቃቸው ይችላል ብለን ነው እንትን ምንድነው ምን ይዘው ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን ለማየት እንደፈለክ የውስጥህን አውቄያለሁ እና ያውና ብለው ገለጥና ያደረጉለት። ትከሻቸውን እንዲህ ሲያሳዩት ጊዜ የነቢያት ሁሉ መደምደሚያ የሚለውን ማህተም ተመለከተ። ወዲያው በካ ሰልማን አለቀሰ። ሶስቱን ምልክቶች አየ። ወዲያው ነቢ ሰለላሁ ዐለይሂ ወሰለም አቀፋቸውና በህዝብ መካከል ማልቀስ ጀመረ። እርሶን ፍለጋ ብዙ ተንከራትቻለሁኝ አለ። ከዛ ታሪኩን ነገራቸው። ከዛሬዋ ቀን ጀምሬ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እርሱም የአምላክ መልእክተኛ እንደሆኑ መሰክራለሁኝ አለ። ከዚያ በኋላ እስልምና ተቀብሎ ሊሄድ ሲል ወዴት ነህ አሉት። አነ አብዱን መምሉኩን ያ ረሱለላህ አላቸው። አንተ የአላህ መልእክተኛ ሆይ እኔ ከአንድ አይሁድ ጋር ባሪያ ነኝ አላቸው። ታሪኩንም ነገራቸው። ስለዚህ መሄድ አለብኝ፣ መስራት አለብኝ፣ እችን ጊዜንም አስፈቅጄ ነው የመጣሁት ብሎ ይነግራቸዋል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከባርነት ቀንበር ነፃ የሚወጣበትን መንገድ ደግሞ ሊያመቻቹለት ነው።
ለምን ወንድማችንን ከባርነት ቀንበር ነፃ እናስወጣውን ብለው ሰሃቦቻቸውን አማከሯቸው። ከዚያ ተስማሙ ሰሃቦች። እሺ እናደርጋለን አንቱ ያሉንን አንቱ የአላህ መልክተኛ አሉ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ለሰልማን ምን አሉት? ሰልማን ሆይ ሂድና አለቃህን አይሁዲውን ከአንተ የሚፈልገውን ነገር ተዋውለህ ተፈራርመህና ከዚያ ሳውቀና አሉት። አለቃው ሁለት ነገር እፈልጋለሁኝ አለ። ኃይለኛ ገንዘብ አስቀመጠ። ይሄን ያክል ገንዘብ እፈልጋለሁኝ አለ። እንዲሁም 100 ቴምር ዛፍ እፈልጋለሁኝ አለ። ይወታችኋል 100 የቴምር ዛፍ ይተክላል። መልማቱን ካረጋገጠ በኋላ ከዚያ በኋላ ያንን ገንዘብ ከፍሎ ነፃ ይወጣል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ማን ነው ለወንድሜ ገንዘብ የሚያሰባስብለት? ወዲያው ሰሃቦች አሰባሰቡ። ገንዘቡ ተዋጣ ተሟላ። ሂድና ስጣሉ ተሰጠ። አሁን ደግሞ እያንዳንዳችሁ ሄዳችሁ የቴምር ዛፍ ይዛችሁ ነው አለው ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም ሰው ይዞ መጣ። እንዳትተክሉት እኔ መጥቼ እስክተክለው ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁላቸውም ይቆፍራሉ። ቴምሩን አዘጋጅተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በእጃቸው ተከሉት። ለምን ይሄን አደረጉ? ምክንያቱም ተክለህ የሚደርቅበት ሊኖር ይችላል አይደለ? ምናልባት 10 ተክለህ ከዚያ ሁለቱ ሊሆን ይችላል የሚለማ አለ። ያ እንዳይሆን ነብዩ ሰለላሁ ዐለይሂ ወሰለም በተከበረ በእጃቸው እያነሱ ሁላቸውንም ተከሏቸው። እየማሉ የአይን እማኞች ሰሃቦች ተናገሩ። በአላህ ስም እንምላለን አንድ እንኳ የደረቀ የለም ነበር አሉ። አንድ እንኳ የደረቀ የለም ነበር። እርሳቸው ራሳቸው ተከሉት በእጃቸው። ወዲያውም ለሲለማ ተመለከትን ለማ። ወዲያውም ሄዶ ለአይሁደው አስረከበ። ከባርነት ቀንበር ሰልማን ነፃ ወጣ። ከዚያ በኋላ የእርሳቸው አንድ ተከታይ ሰሃባቸው ሆኖ አሳለፈ ማለት ነው። ይህን ይመስላል ታሪካቸው። እና ኖህ ልልህ የፈለግኩት ከዚህ ሁሉ ምንድን ነው? እውነት ፈላጊ የሆነ ሰው ነው ይሄ ሰው። በጣም የተንከራተተ ሰው ነው እውነትን ፍለጋ። የትኛው ጋ ነው እውነት ያለው እያለ በጣም በመፈለግ የደከመ ሰው ነበር። በእስልምና ላይ በጣም ትልቅ ቦታ ያለው ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ደረጃ እንደሰጡት ታውቃላችሁ? ሰልማን ምን አህሊ በይቲ ብለው በቃ ይዛኔ እንዴት የተከበረ ቃል ሰጡት። ሰልማን ከዚህ በኋላ ከእኔ ቤተሰቦች ክፍል ነው ብለው ተናገሩለት። በጣም ያከብሩት ነበር፣ በጣም ይወዱት ነበር። ይወታቸዋል አይደል? እና ሰልማን ምን ነበር ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የመሲሁን መንገድ በትክክለኛው መንገድ ላይ ሲከተሉ ከነበሩ ሰዎች መካከል ነው። የመሲሁ መንገድ አልጠፋም ነበር እስከዚያ ድረስ፣ ግን በጣም ጭላንጭሎች ነበሩ የቀሩት። እንዳለ የመሲሁን መንገድ ሰዎች ቀያይረው መሲሁን ወደ ማምለክ ወስደውት ነበረ። ነገር ግን ከነዚያ መካከል በእውነተኛው መንገድ ላይ ያሉ ሰዎች ነበሩ። ይህን ቁርአንም ይመሰክራል። ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላህ አናአል ለይሊ ወሁም የስጁዱን ይላል። ከመጽሐፉ ባለቤቶች በእኔ መንገድ ላይ ቀጥ ያሉ ነበሩ እያለ ይናገራል። እንደ ሰልማን አይነቶቹ ቻል አይደል? ያ ነው። ልክ እንዲሁ የኢትዮጵያው ላይ ነበረ የመሲሁ ትክክለኛው መንገድ በኢትዮጵያ ላይ ለሙሴ እንደተሰጠ ወሬ ታወጫው። አንድ ጊዜ ትልቁ ላይ ላድርግሽ ወይ ምን አልከኝ? ለሙሴ አይ ለምን ልንገርና ክፈት፣ ችግር የለውም። ችግር አውጭና በሳይን ችግር የለውም። እኔማ ቪዲዮ መክፈት አልችልም ማለት ነው፣ መለጠፍም አልችልም። ችግር የለም። አብዱልከሪም መቻል አብዱልከሪም አለ እንደ ቅድሞ አንብበው አንተ፣ ችግር የለውም። ችግር የለም። የላሚቷ ምዕራፍ 87 ላይ አንቺ ረመዳን አለ የቁርአን አንቀጽ ነው እሱ ልክፈት መክፈት ከቻላቸው አንድ ኦሪት ለሙሴ ተሰጥቷል የሚላለ ብላን ነው ቁርአን ላይ እስኪልና ሱረቱል በቀራ ቁጥር ስንት ነው? የላሚቷ ምዕራፍ 87 ላይ ሱረቱል በቀራ 87 ላይ ካሜራውን ጠረግ አድርገው ኡስታዝ ነው የስልክ። እሺ 87 እሺ ያውና 87 አትልሻል። እስኪ አንብቤ 87 ከላይ ያለውን አይደል? ቅድም እኮ አምናልኛል። ዝም ብለህ እንዳመጣ ፈልገህ ነው እንጂ። ቆይ ምን ያክል ውሸት አመጣሽ ላሳየሽ ነው። አንብቤ። እኔ ውሸት አመቸውኩኝ ለእንዳይሆን ነው። አንብቤ። እሺ ሙሳንም መጽሐፍን በእርግጥ ሰጠ ነው፣ ከሱ በኋላ መልእክተኛ አስከተልን፣ የመርየም ልጅ አልመሲህ ኢሳ ግልጽ ተውራቶችን ሰጠ ነው ይላል በቅዱስ መንፈስ። ለሙሴ ኦሪትን ሰጠ ነው ይላል።
ሆነ እኮ አምነልኛል። አንተ ያሳየውክ ማለት ነው። ለሙሴ ኦሪትን ሰጠነው ይላል። አምና አላቅደም ሙሱ ለሙሴ ኦሪትን ሰጠነው ይላል ወይ? ኦኬ ለማን ነው የተሰጠው ታዲያ? ቅድም ነብዩ መሐመድ ይገኙበት ለሙሴ ኦሪትን ሰጠነው ይላል ወይ? መልስ። ኦሪት ማለት ነው መጽሐፍን ሰጠነው ይላል እኮ። አዎ ኦሪትን ነው መጽሐፍን ሰጠነው። ኦሪትን ሰጠነው ይላል። ለምን ታሻለሽ? አየሽ አይደለ? አልዋሽውም እኮ እሱ ልክ የሆነ ነገር አሳየና ያ ወጣሽው የለም እኮ ወፍ ቅድም አንተ አላመንክልኝም። ወፍ ያው የለም ወፍ ያው ምንም የምታመጪው ነገር የለም እዚህ ጋር። ስለዚህ አትዋሽሽ። መጽሐፍ ምንድን ነው? እሺ ምንድን ነው የሰጠው? ወረስ እኔ ስጠይቅኝ እኔ ዛኔ እመልስልሻለሁ። አንቺ ግን ዋሽተሻል። ያው አወጣልሽ እኮ አለ ብለሽ የለም እኮ። ይሄ እኮ ውሸት ማለት እኮ የሌለ ነገር አለ ብሎ መናገር ማለት ነው አይደለ? አወጣንልሽ የለም። እሺ አንዴ ላውራ። አንዴ እያወራሽ እኮ ነው። እያወራሁም አይደለም። እሺ ላይ ቅድም ታውራት ነው እንጅል ውስጥ ይገኛል ስልክ ምንድን ነው ያልከኝ አንተ? አሁን የተናገርሽው ነገር ቁርአን ውስጥ አለ የለም? አመጣው እኮ መጽሐፍ የሚለውን አመጣልክ ነው። መጽሐፍ ሳይሆን ኦሪትን ሰጠነው ለሙሳ የሚል አለ ብለሻል። አለ በዛ ነው ቅድም አንተ አምነህልኛል። ለዛ ነው ያመጣልክ። ምንድን ያልከኝ? ኦሪትና እንጂል የትኞቹን የሙሳና የኢሳል? ቆይ አንዴ አንቺ ነሽ አሁን እየተያሸልሽ ምን አልሽ? በቁርአን ላይ ኦሪትን ለሙሴ ሰጠነው የሚል አለ ብለሻል አይደል? እኮ መጽሐፍን ሰጠነው ብሎን አመጣልክ። ቅድም ደግሞ አንተ ኦሪትና እንጂል ብሎን አመጣልክ። የሙሴና የኢሳ ነው ብለህ አመንክልኝ። ኦሪትን ሰጠነው ለሙሴ የሚል አለ ብለሻል። አይሽ አይደለ? ከፈተን አየሩ ይሄ አንዴ ቆይ እሺ ምንድን ነው እያለ ያለው? እሱን ጠይቅኝ። መጽሐፍን ሰጠነው ስል ምንድን ነው የሰጠው? እኔ መልሳለሁ። አንቺ ግን የለሽም። ያ ኧረ አለኝ ሰጠው። ከዚህ በላይ ምን ላምጣ? ኦሪትን ሰጠነው ይላል። መጽሐፍን ኦሪት ነው እኮ መጽሐፍን የሚለውን አይደለም እኮ እየጠየኩሽ ያለሁት። ኦሪትን ሰጠነው ይላል ብለሽ ነበር አይደለ? እሺ አስረዳኝና ከዛ እናወራለን። ለማን የተሰጡት ኦሪትና እንጂል? የቅድሞ ኦሪት ነው እንጂ ለማን የተሰጠው? አስረዳኝ ይባላል። እሺ አሁን አስረዳሻለሁ። አዳምጪ። ወለቀድ አተይና ሙሳ الكتاب وقفينا من بعده بالرسل واتينا عيسى ابن مريم البينات وأيدناه بروح القدس ይላል። አሁን ያመጣችው የቁርአን አንቀጽ ወለቀድ አተይና ሙሳ الكتاب በእርግጥም ለሙሴ መጽሐፍን ሰጠነው እያለ አላህ ሱብሓነሁ ወተዓላ ይናገራል። ታዲያ የተሰጠው መጽሐፍ ምንድን ነው የሚለውን አልቁርአን ይፈሰር بالقرآن አልቁርአን ይፈሰር بالسنة አልቁርአን ይፈሰር بأقوال الصحابة። ቁርአን በቁርአን ይተረጎማል አይደል እኮ። አሁን እዚህ ቦታ ላይ ለሙሴ አልተሰጠውም እያልኩኝ አይደለም። ነገር ግን እሷ ምን አለች? አለ በቁርአን ላይ እንደዚህ የሚለው አለች። ታቻለ አይደል? እንደዛ አይደለም። ቁርአን በሐዲስ ይፈሰራል ወይ? አዎ ይፈሰራል። ለምሳሌ ቁርአን ላይ ሶላትን ስገዱ ይላል አላህ። ያሰጋገዱን ስርዓት ደግሞ ሐዲስ ላይ ነው የሚተረጉምላቸው፣ ወይንም ነቢያችን ሰለላሁ ዐለይሂ ወሰለም በተግባር ያንን ይናገራሉ፣ ያስተምራሉ፣ ወይንም በተግባራቸው ሰርተው ያሳያሉ። ወደዚህም ስንመጣ ጊዜ ያለው ነገር ምንድን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ቃል በቃል ምን አሉ? አንሽዱከ ቢለዚ ከተበ ተውራተ ሊሙሳ ቢየዲህ አሉ። አምላክ አላህ ሱብሓነሁ ወተዓላ ተውራትን ወይንም ኦሪትን ለሙሴ ራሱ ጽፎለታል ብለው ቃል በቃል ሐዲስ ላይ ነው የተናገሩት። ኢንሻአላህ ቁርአን በሐዲስ ተረጉሟል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? ኦሪትን ለሙሴ በእጁ በጻፈ በአምላኬ በአላህ ስም ይዛቸዋለሁ እያሉ ይናገሩ ነበር ማለት ነው። ይህን ይመስላል። ኖህ ቀጥል። ጥያቄ አለው። እኔ አልጨረስኩም እኮ ቤት አድርግና አዳምጪ። ኖህ ጥያቄህን ቀጥል። ሁሴ እኔ አሁን ነግረኛል አልጨረስኩልህም። እና እውነትን ፈላጊዎችን ይወዳል ብዬ መጀመሪያ እሱን እንደ መንደርደሪያ ልንገርህ ብዬ ነው። እሺ እና እንዴት ነው ማረጋገጥ የምችለው እውነተኛውን መንገድ የሚለውን በተመለከተ እኔ ሁለት መንገድ ልስጥህ። አንደኛ መንገድ አንተ ራስህ ያነሳኸው መንገድ ጥሩ መንገድ ነው። እንደ ክርስትናም እንደ እስልምናም ኢየሱስ ክርስቶስ ያላቸው አመለካከት ክርስቲያኖች አምላክ ነው ብለው ያምናሉ። ከሙስሊሞች ጋር ደግሞ እርሱ እንደ መልእክተኛና እንደ ነብይ ነው ብለው ያምናሉ። ይሄን ነገር እንድትረዳ ዘንድ ለመሆኑ ሙስሊሞች የሚያምኑት እምነትና ክርስቲያኖች የሚያምኑት የትኛውን ነው መጽሐፉ የሚያረጋግጠው የሚለውን ማስተዋል በቂ ነው። ገብቶሃል አይደለ? ኢየሱስ ክርስቶስ አምላክ ነው የሚለውን እንዲሁም እርሱ መመለክ አለበት የሚለውን የክርስትና እምነት ተከታዮች ይሄ መጽሐፋቸው ያረጋግጥላቸዋል ወይ ብለን ስናይ ጊዜ አያረጋግጥም በፍጹም። ኢየሱስ ክርስቶስ የትኛውን ስፍራ ላይ እኔ አምላካቸው ነኝና አምልኩኝ ብሎ አልተናገረም። የክርስትና እምነት መሰረት ክርስቶስን በማምለክ ላይ የተመሰረተ እምነት ከሆነ ይህን የእምነት መሰረት የሚያረጋግጥ የሆነ አንድ ትምህርት ክርስቶስ አላስተማረም።
የትኛውን ቦታ ላይ ኢየሱስ ክርስቶስ እኔን አምልኩኝ ብሎ አልሰበከም። አይ አይደለም። ታዲያ ክርስቶስ ምንድነው ከተባለ የሙስሊሞች እምነት ምንድነው? እሱ ሰው ነው፣ እርሱ ነብይ ነው፣ እርሱ መልእክተኛ ነው። እነዚህን ሁሉ እንዳለ መጽሐፍ ቅዱስ የሚያረጋግጣቸዋል፣ ቁርአን የሚያረጋግጣቸዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከአምላክ የሰማሁትን የምነግራችሁ ሰው ነኝ አለ። እኔ ሰው ነኝ አለ። እርሱ የተላከ መልእክተኛ እንደሆነ እናምናለን። አዎ ራሱ መጽሐፍ ቅዱስ ላይ ራሱ ያረጋግጠዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ማን ነው? ምዕራፍ 17 ቁጥር 3 ላይ ምን ይላል? ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አንድና ብቸኛ እውነተኛ አምላክ አለ ብለን እናምናለን። አዎ ይሄን ተናገረ ኢየሱስ። ከዚያ ቀጥሎ ምን አለ? አንተ የላከውንም ኢየሱስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። እርሱ የተላከ መልእክተኛ ነው ብለን የምናምነው ያው በመጽሐፋቸው ራሱ ማረጋገጥ እንችላለን እምነታችን። ወደ ቁርአን ስትመጣ ጊዜ ያለው ይሄ ነው። ክርስቶስ መሲሁ በጣም የተከበረ የአምላክ መልእክተኛ ነው። እጅግ በጣም የተከበረ የአምላክ መልእክተኛ ነው። መሲሁ ጻድቅ ነው ብለን እናምናለን። መሲሁ ብሩክ ነው የተባረከ ነው ብለን እናምናለን። ይሄ ስናገር ቃል በቃል ያለ ነገር ነው የምነግርህ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ስለ እርሱ ምን ይላሉ? አልዓብዱ ሷሊሕ ብለው ገለጹት። ጻድቁ የአላህ ባሪያ ብለው ገልጸውታል። ጻድቁ ብለው የገለጹት እርሱን ነው። ጻድቅ ነው መሲሁ። ልክ እንዲሁ ደግሞ የተባረከ ብሩክ ነው እርሱ በሄደበት ስፍራ ሁሉ። ወጀዐለኒ ሙባረከን አይነማ ኩንቱ ይላል መሲሁ። እኔ በያለሁበት ስፍራ ሁሉ የተባረኩኝ አድርጎኛል አምላክ አላህ። የተባረከ ማለት አይነ ፋዕል ሊናስ ለሰዎች ሁሉ ጠቃሚ ነበር መሲሁ። ማንም ሰው አካላዊ በሽታን ታሞ ወደ መሲሁ አይመጣም በዘመኑ ፈውስን ያገኘ ቢሆን እንጂ። አምላክ አላህ ይህን ድንቅ ተአምር ሰጥቶታል። በዘመኑ ማንም ዶክተር ወይም ደግሞ ማንም ሐኪም ሊያሽረው የማይችሉ በሽታዎችን ከመሲሁ ጋር መድኃኒት ይገኝ ነበር። ለምሳሌ ለምጽን መፈወስ ይመስል ማየት የተሳናቸውን አይናቸውን ማብራት፣ ልክ እንዲሁ ደግሞ መናገር የማይችሉ በተፈጥሮ አፋቸውን ይከፍትላቸው ነበር አይናቸው እያየ። ይህን ሁሉ ተአምር አምላክ አላህ ሱብሓነሁ ወተዓላ ሰጥቶታል ለመሲሁ። ወኡብሪኡ ልአክመሐ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ለመሲሁ። ሙታንን አስነሳለሁኝ በአምላኬ በአላህ ፍቃድ፣ ለምጽ ያለባቸውን በፈውሳለሁኝ፣ ልክ እንዲሁ መናገር የማይችሉ ደዳዎችንም አፋቸውን እከፍታለሁ በአላህ ፍቃድ። ወኡብሪኡ እያለ ቃል በቃል ይናገራል። እፈውሳቸዋለሁም በአምላኬ ፍቃድ እያለ ይናገራል። ይህ ሁሉ ገብቷል። ይህ ሁሉ ምንድነው? እስልምና የሚያምናቸው እምነቶች ናቸው። እነዚህ ሁሉ የመልእክተኝነቱ ማረጋገጫዎች ናቸው። እነዚህ እነሱ ምን አደረጓቸው? አይ ይሄማ አምላክ ስለሆነ ነው ብለው ወደዚያ ተገነዘቡበት። ነገር ግን እነዚህ ሁሉ የእስልምና አስተምሮ ምንድነው? አይ የመልእክተኝነቱ እውነተኛ መልእክተኛ ከአምላክ የተላከ ለመሆኑ ማረጋገጫዎች እንጂ እነዚህ የአምላክነት ማረጋገጫዎቹ አይደለም። እዚህ ጋር ነው በቃ። ይሄን ደግሞ ማነው እውነተኛው መንገድ ላይ ያለው የሚለውን ስናይ ጊዜ መጽሐፍ ቅዱስ ላይ ራሱ ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ስለ ተአምራቶቹ ሲናገር ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ተብሎ ነው የተገለጸው። ማን ነው የተአምራቱ ባለቤት ነው? አምላክ ነው። በኢየሱስ ክርስቶስ በኩል አደረገለት። አድራጊው አምላክ ነው፣ በእርሱ በኩል አደረገለት። ስለዚህ የአምላክነት መገለጫ ሊሆኑ አይችሉም ማለት ነው። አምላክ በእርሱ በኩል ያደረገው ከሆነ የእርሱን እውነተኛነት ማስገንዘቢያዎች ናቸው። ከእርሱ የተላከ መልእክተኛ መሆኑን ማስገንዘቢያዎች ናቸው። ይህን ሌላ ቦታ ላይ ራሱ አልዓዛርን ሲያስነሳ ጊዜ ምናለ ይህን ተአምር ሲያደርግ ጊዜ ወደ ሰማይ ቀጥ ብሎ አምላኩን አመሰገነ። ኢየሱስ አባት ሆይ ስለሰማኸኝ አመሰግንሃለሁኝ አለ። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። ይህንም የምናገረው ከዚህ ሁሉ ህዝብ ፊት አምላክ እንደሆንኩኝ ያውቁ ዘንድ አይደለም ያለ ቦታቸዋል። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው። ከላስ የተላከ መልእክተኛ ከአምላክ የተላከ እውነተኛ መልእክተኛ መሆኑን ማረጋገጫ ነው። ሙታንን ማስነሳቱ ራሱ ይወታል አይደል? የዚህ ማረጋገጫ እንጂ የአምላክነቱ ማረጋገጫ አድርጎ መውሰዱ ስህተት ነው። በሌላ ቦታ ላይ አይሁዶች ሊወግሩት ድንጋይን ባነሱ ጊዜ ኢየሱስ ክርስቶስ ምን አላቸው? ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ አላቸው። ያ ሁሉ ስራ ሲያሳያቸው የነበረ ከአምላኩ የተሰጠው ነው ማለት ነው፣ ከራሱ አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ንግግሬም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም አለ። ይሄ ነገር ታላርለ። ስለዚህ እንዳለ የምናምናቸውን ሙስሊሞች እምነቶች በክርስቶስ ላይ በተመለከተ ቁርአን መጽሐፍ ቅዱስ ያረጋግጣቸዋል። የክርስትና እምነት ደግሞ መጽሐፍ ቅዱስ ራሱ ያረጋግጣል ወይ ብለን ብንመዝነው እንኳን የለም፣ በፍጹም አያረጋግጠው። የክርስትና እምነት ክርስቶስን አምላክ ነው ብሎ የማምለክ ስርዓት የመጀመሪያው የክርስትና መሰረት ነው። ይወታል አይደለ? ክርስቶስ ይሄን ትምህርት አስተምሯቸዋል ወይ ብለን ስናይ ጊዜ ደግሞ በፍጹም አላስተማረም። እኔ አምላካችሁ ነኝ አምልኩኝ ብሎ አንዲት ቦታ ላይ ክርስቶስ አላስተማረም። ታዲያ ከየት ተይዞ ነው ይሄ? ከየት ተይዞ ነው? መጽሐፍ ቅዱስ ላይ የለም። ከየት ነው የተያዘው? በክርስቶስ ትምህርት የማይኖር ጣዖት አምላክ እንደሆነ መጽሐፍ ቅዱስ ይገለጻል አይደል? በክርስቶስ ትምህርት የማይኖር ግን አምላክ የለውም ይላል መጽሐፍ ቅዱስ። ከክርስቶስ ትምህርት ውጭ የወጣ ትምህርት ማን ነው አስተምሮ ክርስቶስን እንድታመልኩ ያደረጋቸው?
መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ጥሪ ያደረገበት ቦታ የለም። ለምን አትጠይቋቸው? አምልኩኝ አላለም። ይህን ይመስላል ነው። አብዱልከሪም የሚጨምርለት ነገር አለ? ብዙ የለም። ሰላም ነህ? ቀጥል ነበር። እሺ ነው ይቀጥል። ከይቅርታ ጋር ትቀጥላለህ። እሺ ማን ነበርክ? ዶንት ፎርጌት ሚ ትቀጥላለህ። እሺ እንትን አሁን እኔ ያልኩኝ ያለሁት ምንድን ነው? አሁን ለምሳሌ በእነዚህ ክርስትናንም እስልምናንም በማይበት ጊዜ ከሃይማኖቶቹ ከሚሉት ይልቅ እስቲ ታሪክ ምን ይላል የሚለውን ደግሞ እንትን ለማለት አስቤ ነበርና ታሪክ ምን ይላል በሚለው ላይ እንትን ለማየት ስሞክር አሁን ለምሳሌ አንዳንድ ሰዎች ምን ይላሉ? እስልምና የመጣው ከጊዜ በኋላ ነው ይላሉ። ስሙን ብቻ በመያዝ ማለት ነው፣ ትርጉሙን ስላልተረዱት። ግን ይሄ ሙስሊም ማለት ታዛዥ መሆኑና የእግዚአብሔር ታዛዦች ስለሆነ እነ ሙሴም ነቢያቶችን ቀደምት ነቢያትም እግዚአብሔር ሲታዘዙ ስለነበረ እነሱ ሙስሊም ነበሩ የሚል ምላሽ ይሰጣል። እንደገና ደግሞ ወደ ክርስትናውም ሲመጣ በታሪክ ምን አለ ለማረጋገጥ ስሞክር የጥንት እነዚህ የክርስትናን አይነት ትምህርት የሚያራምዱ የነበሩ ሰዎች የአሳ ምልክት እንደነበራቸው እና እነዛም በመቃብር ቅርጻ ቅርጽ ውስጥ የተቀመጡ ማስረጃዎች እንዳሉ ያሳያል። እና አሁን እኔ ይሄኛውን የሰማኝ ነው ሰው እንትን አብዱልከሪም አለ አንዴ አብዱልከሪም አለ ማሂር አለ እሱ አብዱልከሪም ከሌለ ከላይ አንዴ አብዱልከሪም ከታሪክ ምናምን ማየት ፈልጋል መሰለኝ። ከታሪክ ነው ማየት የምትፈልግ አይደል? ነው እንደዛ ሳይሆን ስልክ እኔ የጥያቄው ዋናው ጥያቄ ምንድን ነው እስልምና ምን ይላል በዚህ ላይ እውነትን እየፈለገ ግን ግራ ተጋብቶ አንድ ሰው ህይወቱ ቢያልፍ ያ ሰው መጨረሻው ምንድን ነው የሚለው ምላሽ ነበር የፈለጉት። ዝናብ ሲያቋርጥ ምናምን ወይንም ደግሞ ነገ ይሁን በቃ መርሐባ። እሺ እውነቱ ደርሶት ከሆነ ይሄ ሰውዬ ነገር ግን እውነቱ ከደረሰው መቀበል አለበት። አምላክ በነቢያት በኩል እውነትን አድርሷል። ያን እውነት ፈልግ ብሎ አምላክ እንትን ካለ ያን ለመፈለግ ጊዜ የሚወስድ ነገር አይደለም። አሁን ቅድም አንተ ማረጋገጥ የምችልበት መንገድ ይሄን መንገድ ብዬ መርጫለሁኝ አልክ። ያንን አረጋገጥኩልህ ከመጽሐፉ። ሁለቱንም እያነጻጸርን ከሁለታቸው አሳየን። ገብቶሃል አይደለ? በዚያ ነገር ላይ ሀሳብ ካለህ ተናገር። ለምሳሌ በክርስቶስ አምላክነት ጉዳይ አምላክ ነው ነብይ ነው ትላላችሁ ሙስሊሞችና ክርስቲያኖች። ይሄ እውነቱ ቢብራራልኝ ወደ እውነቱ እመጣለሁ አይነት ነገር እንትን ብለሃል። አንተ በዚያ ማረጋገጥ ትችላለህ። ያ የተናገርኩት ላይ ሀሳብ ካለህ በዚያ ላይ ተናገርና እስኪ እናየው። ያንን ግን እውነቱን እስካረጋገጥ ሙሉ መጽሐፉን ማንበብ አለብኝ ወይ? እንደዛ ካልክ የትኛውንም እምነት ሙሉ መጽሐፉን አንብበህ አትዘልቀው። ነገር ግን መሰረታዊ ነገር ብለህ ቅድም ያነሳው ነገር አለ። ጥሩ ነገር ክርስቶስን አምላክ ማድረግ የክርስትና የእምነት መሰረታዊ ጉዳይ ነው። ይህን ነገር መጽሐፉ ላይ ሄደህ ፈልገህ ስታየው ጊዜ የዛኔ እውነትን ታረጋግጣለህ። የለም ክርስቶስ እኔን አምልኩኝ ብሎ በፍጹም የሰበከበት ቦታ የለም። ወይም ተገዙኝ ብሎ የሰበከበት አንድ ቦታ የለም። ስህተት መሆኑን ከዚህ ትረዳለህ። የክርስቶስ ትምህርት መጽሐፉ ላይ የሌለ ነው። ማነው የክርስቲያኖች እምነት መጽሐፉ ላይ የለም፣ አታገኘው። ነገር ግን እናንተ የምታምኑበት ስለ ክርስቶስ ብለህ የጠየቀው እሱን እያንዳንዱን ሁሉ ሳረጋግጥልህ ነበር ማስረጃ። ይህን ይመስላል። እሺ ሌላ ጥያቄ ያለ ካለ ይቀጥልሽ፣ ወይንም አንተም ጥያቄ ካለ በዚሁ ላይ ይቀጥል። ወሶ ልቀጥል? ቀጥልሽ። እሺ እኔ ትንሽ ጥያቄ ነበረኝ። መጀመሪያ ላይ ግን የሉቃስ ወንጌል እያነበብከው ላይ ጥያቄ አለ። እሺ ጥያቄ 10 እስከ 12 አንብበው እስቲ። ምን ጥያቄ መጠይቅ? ጥያቄውን ጠይቀኝና ለመለስልህ ወይንስ ወንጌል? እሱ ላይ ነው ጥያቄ ነው። እሱ ላይ ነው ባነሳነው ነገር ላይ ጥያቄ አለ በዛ የምትናገረው? አዎ እሱ ላይ አይቼ ነው። እሱን አላነበብንም። በዚያ ላይ በሉቃስ ላይ መጠየቅ የምትፈልገው ነገር ካለ ጠይቅ። ወይንም አንተ በመጽሐፉ ባለቤት ስለሆን ክርስቲያን አይደለ? አይደለም እኔ አላልኩም።
እሷ ላይ የሉቃስ ወንጌል ላይ ያነበብከው ላይ ጥያቄ አለኝ አልኩኝ። እሱን አንብቦ ሙስሊም ነህ? ክርስቲያን ነኝ። ክርስቲያን ነህ? በዚያ ላይ እንድንጠይቅህ ነው የፈለግከው ወይንስ አንተ መጠየቅ ነው የፈለግከው? መጠየቅ ነው ፈለግኩኝ እኔ። ጠይቀሽ ጥያቄ ምንድን ነው ማለት ነው? አውጣ እስቲ እኔ ስለተመቸ። አይሽ ሉቃስ ወንጌል ስንት ነው? 4 ላይ አንተ ያነበብከው ላይ 4 ላይ ከአንድ ጀምረን እናንብበው። ትችላለህ? እሺ ከአንድ ጀምረን ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። እንዴ ኢየሱስ ክርስቶስ አምላክ ነው? ማን ነበር ስሙ? ታመነሽ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ። ለአምላክ በዲያብሎስ ይፈተናል እንዴ? እኔ ጥያቄ ነበረኝ እኮ አንተ ልጠይቅ ስለሆነ እስከ 12 ወይም 12 አንብቦ መጀመሪያ ስለነበረ እያነበብነው እንድንሄድ እኮ ነው። ከተከላይ ጀምረን ስለብያዝ ነው ከእርሱ ጋር እሱ ፍቃድ ነው። አምላክ ይፈተናል እንዴ? የእሱ ፍቃድ ስለሆነ ለምን እንደዚህ ሆነ ማለት አይባልም ይላል እንጂ መጽሐፍ ቅዱስ አምላክ ምን ይላል? መጽሐፍ ቅዱስ ላይ እኔ አልፈትንም ምን ይላል? ምን ትላለህ? አዎ እስከ መጨረሻ እሺ፣ እኔ ያልኩኝ አንብበው እስቲ። እኔ አንተ ልጠይቅ ብዬ ነው። ለምናነበ የጌታ ሰው ታመነ። ከመጀመሪያ ጀምረን እያነበብ ነው እንድንሄድ ኢየሱስ አምላክ እንዳልሆነ ከዚሁ እያስረዳሁ እንድትሄድ ነው። እሺ አምላክ ይፈተናል? አምላክ እግዚአብሔር ይፈተናል? አይፈተንም። እሱ ፍቃድ ግን የፈለገው ነገር መሆን ይችላል፣ ማድረግም ይችላል፣ መሆንም ይችላል። እና አይፈተንም ለምን እንደዚህ ነው ካይባል ይባላል እንጂ ተፈትኗል ያው ይባላል። መጽሐፍ ቅዱስ ላይ ምን አለ? የእግዚአብሔር ራሱ ሲናገር እኔ አልፈተንም ምን ብሎ ባህሪውን አስቀመጠ አይደለ? መጨረሻ ላይ ኢየሱስ ክርስቶስ ግን ተፈትኗል ይለናል። ያ ማለት አምላክ አይደለም ማለት ነው። ምክንያቱም አምላክ አይፈተንምና። እሱ ላይ ደግሞ አሳያላ አንብበና 12 ምን አላለ? እስቲ አንብበው። ይሄን ሁሉ ልለፈው እሱን አትፈልግም? 12 ብቻ ነው የፈለከው? እሺ ላንብብልህ። አዎ 12 ላይ አንብበው እስቲ። አየሽ ኢየሱስ መልሶ ጌታን አምላክህን አትፈታተነ ተብሏል ላለው ዲያብሎስን ፈተና ሁሉ ከጨረሰ በኋላ እስከ ጊዜው ድረስ ከእርሱ ተለየ። እሺ አዎ ምኑን እየተፈታተነ ነበረ? ሰይጣን ለእኔ ስገድልኝ እያለ እየተፈታተነ የሚፈታተነው ማንን ነው ከተባለ እዚህ ቦታ ላይ ኢየሱስ ክርስቶስ መልስ እየሰጠው ነው። ኢየሱስም መልሶ አለ። ኢየሱስ መልሶ ምን አለ? ጌታን አምላክህን አትፈታተን ተብሏል አለው። እንዲህ የተባለው የት ነው? አዎ ምን እየተፈታተነ ነበረ? እንዲህ ተብሏል እያለው ነው። እንዲህ የተባለው የት ነው? መጽሐፍ ቅዱስ ላይ ነው እያለ ያለው እሱ ላይ ብቻ ጥያቄ እኔ ጥያቄ እሱ ላይ ስለሆነ እሱ ላይ መልስ ስጠኝ። ምን ማለት ፈልገው ነው? ጥያቄ ስጠኝ ጊዜ ተብሏል እያለው ነው። ዘለቀ ተብሏል ሲል ጊዜ ምን ለማለት ነው? ትርጉሙን አታውቅም? እኔ ልንገርህ። አዎ ንገረኝ። አንተ እየጠየቅኩ ነው እኮ ለመለሰልህ። ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሏል አለው። የቱ ጋር ምንድነው የተባለው ከተባለ ባለፉት መጽሐፍቶች ላይ ተብሏል እያለው ጌታን አይደል? ጌታን አምላክህን ተብሎ ተጽፏል። ማን እየተፈታተነ ነበረ? ሰይጣኑ ግን ሁለት ነገር እየተፈታተነ ነው። አንደኛ እየተፈታተነ ያለው ይህ አካል አምላክን ነው። እየፈተነ ያለው ማንን ነው ከተባለ ኢየሱስን እየፈተነው ነው። ነገር ግን ምን አዳም ተረጋጋ፣ ቀስ በል። እየተፈታተነ ያለው ዲያብሎስ ምንድነው? ኢየሱስ ክርስቶስ ከላይ እንትን ያለው ነገር አለ፣ ዲያብሎስ የተናገረው ነገር አለ። ያንን አስመልክቶ እየመለሰለት ነው። እስኪ ለእኔ ስገድ እያለ እየተፈታተነው ነው። ስግደት ደግሞ የሚገባው አምልኮ የሚገባው ማን ነበር? አምላክ ነበር የሚገባው አይደለ? አዎ አምላክ ነው። እሱ ደግሞ ምን አለ? ጌታ ምን እያለው ነው? ለእኔ ስገድልኝ እያለ የአምላክን ስራ ለእኔ ስራልኝ እያለ ኢየሱስን እየጠየቀው ከአምላክ ጋር ራሱን እንትን እያለ ነው። እየተፈታተነ ነው አምላክን። ገብቶሃል አይደል? አምላክ እየተፈታተነ አይደለም። እዚህ ላይ ኢየሱስ ክርስቶስን እየተፈታተነ ነው። ኢየሱስንማ እየፈተነው ነው። እየፈተነው ያለው አካል አለ። ነገር ግን ደግሞ አምላክ የተናገረው ነገር አለ። በብሉይ ኪዳን እንዲህ ተብሎ ተጽፏል እያለ እየነገረው ነው። ገብቶሃል አይደል? ኢየሱስ ክርስቶስ ከላይ ምን እንዳለው ላሳይህ። የአምላክ እንደሆነ እየተፈታተነ ያለው ስገድልኝ እያለ እየጠየቀ ያለው ዲያብሎስ ማንን ነው? አዎ እሱማ አይቻለሁ እኮ እኔ አይቼ እዚህ ላይ ሲደርስ ምን ይላል? ጌታዬን አምላክህ እያለ ነው እኮ አትፈታተን እያለ ነው። ከላይ ላሳይህ። አንደኛ እየፈተነ ያለው ማንን ነው? ኢየሱስ ክርስቶስን ነው። እየተፈታተነ ያለው ደግሞ የአምላክን ትእዛዝ እንትን እያለ ነው። ዲያብሎስ ለእኔ አድርግልኝ እያለ ከአምላክ ጋር መፈታተን
ተያይዞ አሁን